በአሜሪካና በኢራን መካከል ሲጠበቅ የነበረው የድርድር ሂደት በአደራዳሪው ሀገር ኦማን ክሬቲቭ እና ፖዚቲቭ ቢባልለትም የጦርነቱ ነገር ግን አይቀሬ መሆኑ በብዙዎች ዘንድ እየተራገበ ነው። የትራምፕ መልእክተኛው ስቲቭ ዊትኮፍም ከኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ጋር በነበራቸው የድርድር ሂደት በንዴትና እልህ መገንፈላቸው ተነግሯል። ወዲህም የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር የተጠበቀው የድርድር ጉዳይ በታቀደው መልኩ ባለመሳካቱ እርሳቸው ታስክ ፎርስ ስኮርፒዮን የተባለላቸውን የካሚካዝ የሰው አልባ የጦር አውሮፕላኖቻቸውን ወይም ድሮን ስለመጨረሻው ተልዕኳቸው ይዘጋጁ ዘንድ በአዋጅ አስነግረዋል። በአሜሪካ ጦር ኃይል የማዕከላዊ ዕዝ ዋና አዛዥ አድሚራል ብራድ ኪውፐር ደግሞ ትናንት ሐሙስ ሌሊቱን ለዛሬ አርብ አጥቢያ በኢራን ላይ ስለሚወሰደው ጥቃት ትራምፕን ማማከራቸው ተነግሯል። ኢራን በበኩሏ ከተጣሉ ወዲህ አስታርቁኝ ምንድነው በሆነው አቋሟ ከኒውክሌር ፕሮግራሟ ውጭ በቀረቡላት የአሜሪካ እቅዶች እንደማትደራደር ከዚያ ባለፈም ለሚከፈትባት ጦርነት መጀመሪያ ላይ ኢዝራኤልና በመካከለኛው ምስራቅ ቀጠና የሚገኙትን እንዲሁም በባህረ ሰላጤው ሀገራት የሚገኙትን የአሜሪካ የጦር ማዘዣ ሰፈሮች እያሰሰች የእሳት ጉርሷ ልታደርጋቸው በኢላማ ቀለበቷ ውስጥ ማስገባቷን አስታውቃለች። ይህ ደግሞ ውርድ ከራሴን መሆኑ ነው። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። በኢራንና በአሜሪካ መካከል ሲጠበቅ የነበረው የሶስተኛውና የመጨረሻው ዙር የተባለለት የኒውክሌር ጉዳይ ድርድር ይህ ነው የሚባል ተጨባጭ ውጤት ሳይገኝበትም ሳይመዘገብበትም መና መቅረቱ ተሰምቷል። ይህ ሁለቱ ሀገራት የመደራደሪያ ነጥብ ከነበረው በዋናነት በተለይም ኢራን የተገዛችበት ጉዳይ የኒውክሌር ጦር መሳሪያ ጉዳዩን በተመለከተ ብቻ እሱም ቢሆን ኢራን የኒውክሌር ፕሮግራሟን ለሰላማዊ የኃይል አማራጭነት መሆኑን እየገለጠች የጦር መሳሪያውን እንደማትታጠቀው አስረግጣ በአቋሟ መጽናቷ በአንድ ወገን ሲታይ፣ በሌላ ወገን ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ዩራን የሚሉት ነገር ማምረት ቀርቶ ወሬው እንኳ እንዳይሰማባት ሚሳይሎቿንም እርግፍ አድርጋ እንድትተውና በመካከለኛው ምስራቅ ቀጠና ላሉት ታጣቂ ኃይሎች የምትሰጠውን ድጋፍና ግንኙነቷን ሁሉ መተው አለባት ሲሉ ጥርሳቸውን ነክሰዋል። በኢራን በኩል ለድርድሩ በመሪነት የተሰየሙት የሀገሪቱ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ በበኩላቸው ይህንን ብለዋል። ድርድሩ የማይሰላ ከሆነ ወዮላቸው፣ ኢዝራኤልና በመካከለኛው ምስራቅና በባህረ ሰላጤ ያሉት የአሜሪካ የጦር ማዘዣ ሰፈሮች ሲሉ ዝተዋል። በአሜሪካና በኢራን መካከል ጦርነት ቢጀመር ዓለም ከወደቀችበት ከባድ ስጋት አንጻር ቻይና ከሩሲያ ጋር ቆማ ለኢራን ድጋፏን ታደርግ ይሆን ለሚለው ጥያቄ ቻይና ትናንት አመሻሹን ማብራሪያ ሰጥታለች። ቻይና በውጭ ጉዳይ ሚኒስትሯ ፈቀላጤዋ ወይዘሪት መሆናቸው ባይለይም ማኦኒንግ በኩል ይህንን ብላለች። ቻይና በአሜሪካና በኢራን መካከል ያለውን ሁሉንም በቅርበትና በትኩረት እየተከታተለችው መሆኑንና ሀገራቸው የአሜሪካና የኢራንን ውጥረት በፖለቲካዊ መፍትሄ መፈታት እንዳለበት እምነቷን ሲገልጡ አሜሪካ በጦር ኃይሉ የያዘችውን ዛቻና ማስፈራራት ጨርሶ ትተው ዘንድ አሳስበዋል። ማኦ አክለውም ቻይና የኢራን መንግስትና ህዝብ መብቱ ይከበር ዘንድ ድጋፏን እንደምታደርግም አስታውቀዋል። በማጠቃለያቸውም ቻይና ዊል ካንቲኒ ቱ ፕሌይ ዲስ ሮል አስ ሪስፖንሲብል ሜጀር ካንትሪ ነው ያሉት። በየወገንህ ቢባል የመቶ ዓመት አክም ባለው በረት ገባ ይሉትን ያስታውሷል። ዓለም ዛሬ ላይ አፍ እያላት የማትናገር ጆሮ እያላት የማትሰማ ያደረጋትን የሰው ልጅ ግብር ችለዋለች። በአሜሪካና በኢራን መካከል የሚደረገውን የኒውክሌር ድርድር ጉዳይ በአሜሪካ በኩል የተወከሉት ስቲቭ ዊትኮፍና የትራምፕ የልጃቸው ባላማቻቸው ጃሬድ ኩሽነር የትናንትናው የጄኔቫው ድርድር ውስጥ አንጀታቸው ማረሩና ያስታወቁት የኢራን ባለስልጣናት የዋሽንግተንን ባለስልጣናት ከሰዋቸዋል። ተቀባይነት የሌለውና የማፍረሻ የውይይት አጀንዳ አቅርበዋል ሲሉ ተህራን ለሰላማዊ የኃይል አማራጭ ያለችውን የዩራኒየም ማብላላት ፕሮግራሟን ፈጽሞ እንደማትተው አስረግጣለች። በጄኔቫ የኢራንና የአሜሪካን ተደራዳሪዎች የሀሳብ ልዩነትና መጣረስ ወዲያም የኢራንን አልበገርባይነትና ከአቋሟ ያለመዛነፏን ያስተዋሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ በአሲድ እሳትና መርዝ ተጠፍጥፈው የተሰሩትን የካሚካዝ ድሮንስ ወይም የካሚካዝ የሰው አልባ የጦር አውሮፕላኖቻቸውን ወይም ስኳድሮኖቻቸውን የመጨረሻውን ፊሽካቸውን ሊያሰሟቸው አዘጋጅተዋቸዋል ነው የተባለው። ብሉምበርግ ይላል በዛሬ ዘገባው የአሜሪካ የካሚካዝ የሰው አልባ የጦር አውሮፕላኖች ሰልፍ ዲቶኔሽን ወይም በሌላኛው መጠሪያቸው ታስክ ፎርስ ስኮርፒዮን ይሏቸዋል መርዘኛ ጊንጦቹን ለትዕዛዝ ዝግጁ ሆነዋል ነው ያለው። እኒያ ጨራሽና የሞት አጋፋሪዎቹ ድሮኖች ታዲያ አሜሪካ በመካከለኛው ምስራቅ ቀጠና ከኢራቅ ወረራ የ2003 ጀምሮ ካሰፈረቻቸው የጦር ኃይሏ ግዙፉ መሆናቸውም ነው የተገለጸው። የካሚካዝ ድሮን ባለፈው ታህሳስ ወር በአረብ ባህር ላይ ተሞክሮ ስኬታማ መሆኑን ተመስክሮለታል። የካሚካዝ ድሮን የአንዱ ዋጋም ቢሆን $35,000 ነው። የአሜሪካው የካሚካዝ ድሮን በአሁኑ ተልእኮ የተሰጠው የኢራንን የኒውክሌር ማብለያዎች ያወድም ዘንድ ነው። ከዚያም ውጭ የመንገድ ላይ ኔትወርኮችና የመገናኛ አውታሮችን እንዲሁም ሌሎች የሚሳይል ማስወንጨፊያ ስፍራዎችን በተገቢው ያወድማሉን የተባለው ትራምፕ በአሪዞና ያሰሯቸው የካሚካዝ የሰው አልባ የጦር አውሮፕላኖች ደግሞ አሁን በከፍተኛ ደረጃ
ኢራንን ሊያነጉሏት መሰናዳታቸው ነው የሚነገረው። አሜሪካ በኢራን ላይ ባቀደችው አይቀሬ ጥቃቷ በዓለም የጦር መሳሪያ ታሪክ እጅግ አደገኛና መቅሰፍተኛ የተባሉትን የኤፍ-22 ራፕተር የጦር ጀቶቿን ወደ እስራኤል መላኳም ታውቋል። የእኛን የራፕተሮቹን ገድል ለመዘርዘር ደግሞ እዚህ ጋር ቀረው የማይባል ተዋግተው ድል ገድል እንጂ ሽንፈትና መመታት የሌለባቸው መሆኑን ብዙዎች ጽፈውላቸዋል። የአሜሪካ ባለስልጣናት በየስፍራው እያስጠነቀቁና ኢራንን እያብጠለጠሏት ነው። በተለይም ደግሞ የሀገሪቱን መንፈሳዊ መሪ አያቶላ አሊ ሰይድ ካሜኔይን የሪፐብሊካን ሴናተሩ ጆን ከነዲ ትናንት ሐሙስ በሰጡት ማብራሪያ የኢራኑን መንፈሳዊ መሪ አያቶላ አሊ ሰይድ ካሜኔይን I wouldn't trust Iran's leader if he was 3 days dead ነው ያሉት። አክለውም አሉ ሰውየው እና የሪፐብሊካን ሴናተሩ ጆን ከነዲ አሉ ቃል በቃል he wants to kill Americans and the Israelis and anybody who does not believe in his jihad and drink our blood out of a boot ነው ያሉት። ሌሎቹ ታዛቢዎችና ተቾቹ ደግሞ ኢራን በገዛ ምድሯ ያሻትን የጦር መሳሪያ ብትሰራስ ለሰላማዊ የኃይል አማራጭ እስከሆነ ድረስስ ምን ሊገድባት ይችላል ያስፈልጋል ሲሉ ተቃውሟቸውን ያሰማሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው በትናንትናው ማብራሪያቸው I will never allow the world's #1 sponsor of terror to have a nuclear weapon ሲሉ መዛት መፎከራቸውም ተነግሯል። ትናንት ምሽቱ ሲገፋ ከትራምፕ ጋር ተገናኝተው በቀጣዩ እርምጃ ዙሪያ የዶለቱት የአሜሪካው የጦር መሪ ጀነራል ዳን ኬን እና አድሚራል ብራድ ኩፐር አንድ ጋር እንደነበሩ ነው የተገለጠው። የኦማኑ የውጭ ጉዳይ ሚኒስትር ባድር ቢን ሐማድ አልቡሳይዲ ደግሞ ዛሬ በዋሽንግተን ከጄዲ ቫንስ እና ከሌሎች የአሜሪካ ባለስልጣናት ጋር ተገናኝተው እንደሚመክሩ ተነግሯል። የብሉምበርግ ዘገባ ይላል አያድርገው እንጂ ሲል this time around Iran's top leaders may not survive the US bombing ነው ያለው። ግን ደግሞ አሜሪካ ለመጨረሻ ጊዜ ሲጠበቅ የነበረውና በድፍን ዓለም ተስፋ የተጣለበት የድርድር ጉዳይ መና መቅረቱን ተከትሎ በኢራን ላይ መቼና እንዴት ጦርነቱን እንደምትከፍተው የወጣ ፍንጭ የለም። ይህ ደግሞ ሙያ በልብ ይሉትን መሆኑ ነው። ገሚሶቹ የወታደራዊ ተንታኞቹ አሜሪካ በኢራን ላይ ጥቃቷን የምትጀምረው የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በእስራኤል የያዙትን ጉብኝት ካጠቃለሉ በኋላ ሊሆን ይችላል ሲሉ ያሳያሉ። ከፊሎቹ ደግሞ የሁሉም ውሳኔ ቁልፉ በትራምፕና በኔታንያሁ እጅ ነው ሲሉ ሰዓትና ቀኑን ጊዜውን ማንም ሊያውቀው እንደማይችል ከሁለቱ ሰዎች ውጭ ያሳያሉ፣ ይሞግታሉ። ትንታኔ ዘገባውን ስናዘጋጅ በዋቢነት ሜል ኦንላይንን፣ ማላይ ሜይልን፣ ሚያሚ ሄራልድን፣ ዞል ስትሪት ጆርናልን፣ ብሉምበርግን፣ ፎክስ ኒውስን፣ ኤቢሲ ኒውስን፣ ሲቢኤስ ኒውስን፣ አፍሪካ ኒውስን፣ ግሎባል ኒውስን፣ አግዚዮስን፣ ኒውስ ማክስን፣ ጄሩሳሌም ፖስትን፣ ዋሽንግተን ፖስትና ፎርብስን ተጠቅመናል።